አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁን? ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልኝ። ዛሬ ምርር ክፍት ብሎ ነው የመጣሁት ውዶችዬ ማለት ነው። ያው ጠፍቻለሁኝ። ቪዲዮ ከሰራው ከረመዳን ቢገባ ብቻ ስንት ቀን ሳምንት ምናምን እንደሆነው ነው። ኢድ ሙባረክ ራሱ በሾርት ቪዲዮ ነው ያልኳችሁ ማለት ነው። እንዴት ናችሁ ውዶች? ኢድ እንዴት ነበር? ረመዳንስ እንዴት አለፈ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነበረ። እንግዲህ ኢድንም ደግሞ በእናት ቤት ፈታ ዘና ብለን አሳልፈነዋል ማለት ነው። በስራ ላይም ብንሆን እንግዲህ ከእናት ቤት ታውቁታላችሁ፣ እቃ በማጠብ ወደዚህ ተፍ በማለት ነው ያሳለፍነው። ግን አልሐምዱሊላህ ይሄንም ማናየበት ማለት ነው። ይሄንም ቀን ያልደረሱ አሉና በሰላም በደስታ መድረሳችን ራሱ ትልቅ ኒዕማ ነውና አልሐምዱሊላህ ረብል ዓለሚን። እናንተስ ጋር እንዴት አሳልፋችሁት በዓልን? የኢድ ስጦታ እንዴት ነው አገኛችሁ ወይስ ዝም ብሎ ነው? እኔ ያው ትንሽ ሸማምቻለሁ፣ አይከፋም። አልሐምዱሊላህ። እንዴት ናችሁ ጋይስ? ደህና ናችሁ? ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ ለቤት የሆናችሁ ሰብስክራይብ ላይክ እያደረጋችሁ ነባሮቹም ኮሜንት አስተያየታችሁን ላይክ እያደረጋችሁ ግለጹልኝ ማለት ነው። ዛሬ የመጣሁበት በዱባይ ይህን ሰሞን ዝናብ እንዴት አደረጋችሁላችሁ ነው። እኔ ምርር አሬ ሰዎች ወዴት ብን ብዬ እንደምጠፋ ግራ ገብቶኛል። ምንድነው ግን የዱባይ ቤት አልገባኝም። እንደኔ ትቸገራላችሁ ወይስ እኔ ብቻ ነኝ እንደዚህ የምጎዳው? ዝናብ በጣለ ቁጥር ሰማው በደመነ ቁጥር በጣም ነው የሚከፋኝ፣ በጣም ነው የሚጨንቀኝ። ለምንድነው ያለብኝ? ዝናብ እኮ በጣም ደስ ይላል። ሀገራችን በልጅነታችን ዝናብ አሳድገኝ ያን እየወጣን እንርስ ነበረ ልብሳችን ሁሉ ማለት ነው። እዛ ሀገር ግን መጥቼ ዱባይ ዝናብ ሲጥል በጣም ነው የሚከፋኝ። ለምን እንደው ታውቃላችሁ? ለምን በሉኝ። ከቤት እየገባ ጎርፍ አስቸግሩኝ እና ወዶችዬ እንደኔ ተቻገራለ እንዴ? የማዳም ስራ አለ። አሰቡት እንግዲህ ሌላ ምግቡ፣ ጽዳቱ፣ ምኑ ሳያንሰኝ ይሄ ጎርፍ እንዳለ ሳላ ነው የሚመጣው አልኳችሁ እንዴ። አሁን ያለንበት በጣም ሀይ ቤት እየገባ ነው የምትሉት አታምኑም ሁሉ ማለት ነው። እኔ ደግሞ የው አዲስ ቤት ቀይረን አልሐምዱሊላህ ብሎ ደስ ብዬ በቃ ተደስቼ ማለት ነው። አሁን ጭራሽ እንዳለ የባሰ እኔ መስተዋቱ እንግዲህ አብሮ እንትን ያለ ነው የሚመስለው። እንግዲህ በጣም ነው የሚያምረው ቤቱ። በየት ሸንቁሮ እንደሚገባ እኔ ያፈሳል እንደ ግን እንደቀጥ ብዬ ሳይ እንግዲህ ጂ+3 ቤት ምን የመሰለ ቢውልዲንግ ውስጥ እንደው አሁን ዝናብ በወይት ገባ ቢባል በወይት ሾልኮ ነው ይባላል። የኛ የኢትዮጵያ ሳር ቤትማ ድምጽ የላት ምን የላት ጽድት ያለች እንደው ሙቀቷ ብቻ አታፈስ ምን አትል። ቢያንስ ቆርቆሮ ያው ጩኸቱ ነው እንጂ የኢትዮጵያ ቤት እጥፍ ይበልጣል። እንዴ ፈታ ብላችሁ የምትበሉትን እየቆረጣጠማችሁ በዚህ ብርድና በዚህ ዝናብ ቀን በቃ ደስ ብሏችሁ ነው የምታሳልፉት ኢትዮጵያ ላይ። እዚህ ሸፋጣ ይዤ ሩጫው ነው እኮ ጋይስ። እንደው እንደኔ ተቸግራችኋል ወይስ የእናንተ ደህና ነው? እኔ ይችን 3 ቀን በቃ የዱባይ ዝናብ የሚያቆምበትን ፈጣሪ እንግዲህ በቃ ይበለን። ከምር አዝመራ የለ ለአዝመራ ይጠቅማል አይባል። እኔ እዚህ ቤት ውስጥ እየገባ እኮ ምንጣፍ እናንተን በማበስበስ ናላችን ዞረ እና ወዶችዬ ምን ልላችሁ ነው እንግዲህ ዛሬ በጣም ፀሐይም የለ በእኛ ቻርጃ ያላችሁ እንግዲህ በሁሉም ቦታ ግን ዱባይ በጣም ዝናብ እየዘነበ ነው እያሉ ነው እንግዲህ በቲክቶክም ዞሮ ወርቤ ሳይው በጣም ኃይለኛ ዝናብ እየዘነበ ነው። እንግዲህ ፈጣሪ ሰላሙንም ረህመቱንም ይዞልን ይምጣ ማለት ነው። ፈጣሪ ላከልን። ሀገራችንንም ዱባይም እንግዲህ ሁለተኛ ሀገራችንንም ዱባይ ሰላም ያድርጋት፣ ሀገራችንንም ሰላም ያድርግልን። ዝናቡም እንግዲህ የመልካም ያድርግልን። በጣም ደስ ይላል ሲዘንብ። ግን ቤት መግባቱ ትንሽ ወጨፎ ንፋሱ በጣም ነው ደግሞ ታውቃላችሁ። በጣም ነው የሚያደክመው ከምር ከፎቅ እስከ ታች በጣም በመወልወል ናላችሁ ዝውር ነው የሚለው ወላሂ። እና ብቻ አልሐምዱሊላህ ሁሉም ነገር ለኸይር ነው። እና እንዴት ናችሁልኝ እናንተ? ደህና ናችሁ? በዓል እንዴት ነበረ? እንዴት አሳለፋችሁት? በማዳም ኩሽና አሳለፋችሁት ወይስ ዘና ፈታ እያላችሁ አሳለፋችሁት? የዘንድሮ ረመዳን ጋይስ መጣ ሄደ በቃ። አንዱንም አላወቅኩትም ከምር ስራ ቢበዛም በቃ ሰዓቱ ቶሎ ነው እንትን ያለውና ጾሞ ከተጠቀሙት ያድርገን። እንግዲህ ደግሞ ዛሬ 6 ጾም ዛሬ ነው እንግዲህ የሚያበቃው ማለት ነው። ጾሞ ከሚጠቀሙት ያድርገን። ረመዳን ወሩን ጾሞ የስድስተኛን ይችን 6ቱን ጾም አስከትሎ 6ቱን ቀን የጾመ የ1 አመት እንደ ጾመ ነው የሚቆጠርለት ይላሉና በጣም
ከጾሙት ጾሞም ከተጠቀሙት ፈጣሪ ያድርገን። ሀገራችንም ሰላም ያደርግልን ውዶችዬ። እና በጣም ጠፍቻለሁ። እስኪ ኢንሻአላህ በአዳዲስ ቪዲዮዎች እና በአሪፍ አስተማሪ በሚሆኑ ቪዲዮዎች እመጣለሁ ብዬ ተስፋ አደርጋለሁ። ከእንግዲህ በኋላ ቻናሌ በጣም ቀዝቅዟል። በጣም ጠፍቻለሁኝ። አሪፍ ላይ ነበረ። አሁን በጣም ደክሟል ማለት ነው። እኔም ስለጠፋው የረመዳንን ስራ ታውቃላችሁ። ቪዲዮም ለማድረግ ብዙ ጊዜ አይመቸኝም። ኢንሻአላህ እስኪ ከዚህ በኋላ እንግዲህ ብቅ ብቅ እላለሁ ብዬ ተስፋ አደርጋለሁ ውዶችዬ። እና እስበሳችን እንበረታታ። የማዳም ቆሞች በተለይ አንድነታችን ደስ ይላል። ቆርጠን ከተነሳን ሁላችንም በንጹህ ልብ ከተነሳን የማናቸንፈው ነገር የለም። የማዳም ቆም ጀግና ናት፣ ትችላለች ሁሉም ነገር ማለት ነው። እና በራሳችን ደግሞ እንደጋገፍ፣ እንበረታታ። አብራችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ የተደራረግን አብረን ወደፊት ማለት ነው። ብዙ ሰው ጥሩ ደረጃ ሆነው ስናይ ከትላንትና ማንነታቸው ተቀይረው ዛሬ ላይ ሀሪፍ ላይ አሉ የሚባሉ ፌመሶች በማን ላይ ነው? በማዳም ቆሞች ላይ ነው። ታዲያ እንደዚህ ካደረጋችሁ የማዳም ቆሞች እናንተ ማነው እድሜ ልካችሁን 4 አመት 5 አመት 10 አመት ሽንት ቤት እንድታጥቡ የፈረደባችሁ? ስለዚህ በራሳችሁ ከራስ ይጀምራል እኮ ሁሉም ነገር ከራስ ይጀምራል። ስለዚህ ቅድሚያ ለራሳችሁ ቦታ ሰጣችሁ ራሳችሁ አንዱ ለአንዱ እየተገዳደፈ ጥሩ ደረጃ ሲደርስ ለወገንም ደራሽ ይሆናል ማለት ነው። እና እናንተ ዝቅ ብላችሁ እናንተ በመቀኝነት በቃ ራሳችን በራሳችን እየተታታውን እንደገና ሌላውን ማፈመስ በእርግጥ ጥሩ ነው። ግን አሁን ላይ እንደማየው ከሆነ ውዶችዬ የምንከታተላቸው መልካም ነገሮች ነገ ጧት ለትዳራችንም ለቤታችን ለኑሯችን በቃ የሚያስተምሩ ነገሮች ቤት ሳይሆን እየተገኘ ነው ያለነው። እንደዚህ በቃ እኔ ውጭልኝ ዛሬ አልጋ ይዣለሁ ዛሬ እንገናኝ እንጂ እንዲህ እንበል ምናምን በቃ ዚናን የሚያስፋፉ ሰዎችን እየተከተልን ነው። አሁን ላይ ቪው 200,000 300,000 የታየላቸው ጊዜ እያደር ዛሬ ነይ የሆነ ቦታ እንገናኝ ብሎ እንደው ነገ ደግሞ አልጋ ይዘው ያሳዩናል። ነገ ወዳ ደግሞ በቃ እንደዚህ እያደረጉ የሚያስፋፉት ለትውልድ ከማይጠቅም ከሚጋብዙን ቪዲዮ ቤት ነው ቁጭ ብለን የምንለው ጋይስ። መልካም የሚያስተላልፉ ለቤተሰቦቻችንም ለኛም ጥሩ ነገር ጥሩ ምክር የሚሰጡ ቤት ላይ ግን አንገኝም፣ እውነት ለመናገር ማለት ነው። የነዛም ቪዲዮና እነዚህ ዝም ብሎ አልጋ ላይ ሆኖ የሚያስተላልፉትን ቪዲዮና እነዛኞቹ መልካም ነገር የሚለቁትን ቪዲዮ ኦትማ ማንኛው ቫይራል እንደሚወጣ ማለት ነው። ስለዚህ እያያችሁት ነው። በያለንበት ቦታ ላይ አገራችን ጦርነቱ ሁሉ ሰላሙ አጥቶ ወንድሞቻችን በባህር ስንት ነገር እየሆኑ እያያችሁ ነው፣ እየወደሙ። እንደገና ደግሞ እኛም እዚህ መተን ከሰው ሀገርም ላይ እንደምታወጥ ጦርነት ሰላም የለ በቃ ሞት በበዛበት ጊዜ የሰው ልጅ 20 አመት 30 አመት እንኳን ከኖረ አሁን ላይ ጸጋ ነው። ከምር በጣም ትልቅ ጊዜ ኑሯል ማለት ይቻላል። ለምንድነው አሁን 18 17 አመት 20 አመት ያልሞላቸው ወጣቶች ናቸው እንደ ቅጠል እየረገፉ ያሉት ማለት ነው።